ለመናገር ማለት ነው። ለጋሽዬ ብዙ ሜሴጅ ልከውልኝ ነበረ፣ ግን ያው ታውቃላችሁ እዚህ ጋር ማውጣት በጣም ከባድ ነው። ቤተሰብ ግን አለው። እሺ ማሮቼ፣ ወንድም እህት አለው፣ እናት አባት አለው። ግን ሁሉም የማደርገው በምክንያት ነው። አባት እናት የለውም ወይ የሆነ ነገር አያደርግም ወይ ምናምን የምትሉ ሰዎች አለው። ለምን ምን እንደማደርግ እኔ አውቃለሁ። ገባችሁ? እኔ አጠገቡ ያለሁት እኔ ነኝ አይደለ? የሚመለከተኝ ብዙ ነገር የማውቀው እኔ ነኝ አይደል? ሩቅ ሆናችሁ ግን ፈራጅ አትሆኑ። ፈራጅ መሆን ጥሩ አይደለም፣ በራስ ስለሚደርስ ማለት ነው። ብትችሉ ነገሮችን ለመረዳት ሞክሩ፣ ካልቻላችሁ ደግሞ የራሳችሁ ጉዳይ። እኔ ግን ማድረግ ያለብኝን ወንድሜ ጤነኛ አድርጌ አምጥቼ ነው ማሳየት የምፈልገው እንጂ እናንተ እንዲህ ስላላችሁ የሆነ ነገር ሊፈጠር አይችልም። ገባ? አሁን ደግሞ ሰው ያው አመለካከቱ እኮ አሁን መጥፎ ቃላት መነጋገር አይጠበቅብንም። አሁን በጸሎት መበርታት ነው ኢንሻአላህ። ይኸውላችሁ አብርሃም እኮ ዛሬ ማህተቡ ተበጠሰለት ማለት ዲያነ ማለት አይደለም። ገባችሁ? ብዙ ፕሮሰስ አለው። መቁሰል የሚባል አለ፣ የጭንቅላት እንትን የሚባል ነገር አለ። ትሪት መደረግ አለበት፣ ጠበል መግባት አለበት፣ ሐኪም ቤት መግባት አለበት። መርፌ ወቅተውት ይሆን ወይ የማይሆን ምግብ ሰጥተውት ይሆን ወይ የሚለውን በደንብ ሐኪም መመርመር አለበት። በደንብ ትሪት ተደርጎ ወደ ራሱ በደንብ ሲመለስ በህግ ነገሮችን እያጣራ በህግ ይሄዳል። በህግ ግን አብርሃም በህግ ታልሄደ እኛ የምንጠይቀው ሩታን ታይሆን አብርሃምን ነው የምንጠይቀው። እኛ ለምን ብትሉ በምን ምክንያት እንደመጣበት ስለሚያውቅ ያስደፈረን እሱ ነው። ምክንያቱም በማህተባችን ነው የተመጣብን ማለት ነው። ገባችሁ አይደለ? ምንም እኮ ምን ዛሬ ነው የሚያረጋ ደግሞ ሆነ በሙሉ ተስፋ ዛሬ ጥሩ ነገር እንሰማለን ብዬ ተስፋ አደርጋለሁ። ግን ሁሌም እንደዚህ ይኸውላችሁ በየእምነታችን ሙስሊሙም ኤሌውም ኦርቶዶክስም በየእምነቱ ጸሎት ያድርጋል። የዋህ አምላክ አትርፈው እያል መጸለይ ብቻ ነው ያለብን። እኔ አሁን ማለት ነው አሁን አብርሃም ድኖ ኤፍሬም እና አብርሃም አሁን አይጋደሉም ብዬ ነው የማስበው። የሚገርማችሁ ነገር እንደዚህ ይፈታዋል ማሬ፣ ጊዜ ይፈታዋል። ለሁሉም ነገር ጊዜ ይፈታዋል። ይዛንት ነገር እኛ ኦዲየንሶቼ ነው እንጂ የምንናደደው እነሱ ምንም እንደማያመጡ እኮ እናውቃለን። አንወሻሽ። አብርሃም አሁንም የሚለው ምንድነው? የልጅ እናት እሱ እኮ ትክክል እኮ ነው። እሱ ተይዟል እኮ አሁን አሁን አይደለም የምልሽ ፋጥማ፣ ልጁ ከቀልቡ እንኳን መለት የልጅ እናት ብሎ ይከለክለናል ህግ። እኛ እንኳን እንዳናቀርባት ኢትዮጵያ ችግር የለውም ብሎ ነገር የለም ማሬ። ይኸውልሽ አዳምጡ። አብርሃም ማለት ግለሰብ ነው። አብርሃም ህዝብ ታይሆን አብርሃም ግለሰብ ነው። አንድ ተራሷ የምታውቁት ነገር ማለት ነው በደንብ። እኛ ደግሞ እየተመጣብን በማህተባችን በቤተ ክርስቲያናችን ነው። በሞተልን ስጋና ደሙን በሰጠን ነው የተመጣብን። ስለዚህ ዳል ያአብሮ ከዛ በኋላ ደግሞ ሂደት አለው። ማንም ዝም አይልም እኮ ማንም ሰው በቃ አሁን እኔ የምፈልገው ማለት ነው አንድና አንድ እሱ ድኖ እኔ ይውላችሁ ይዳን ተርሜላም ጋር የሚሆን ተሩታም ጋር የሚሆን ብቻ ይዳን። በቃ ድኖ እንደ ድሮ ፈታ ያለ እየሳቀ እየዘነጠ እየተጫወተ ይጣይ ተማንም ጋር ይሁን። እሱ ያ የሱ መብት ነው እንጂ የኛ መብት አይደለም። ገባሽ አይደለ? ያ የሱ ህይወት ነው። ግን መጀመሪያ ወደ ራሱ መመለስ አለበት። የድሮ አብርሃም መንጣት አለበት። ያ ደረቱን እንደጀነን ነው ሲመጣ ተርሜላ ጋር ሲመጣ ታንቺ ጋር ያለው ደስታ ይሰማኛል የሚለው አብርሃም እሱ እንዲመጣ ፈልጋለሁ እኔ በግሌ። ከዛ ውጭ ያለውን ነገር እመቤቴን ነው ብላችሁ ሩታን አብርሃም ቢተዋት
አብርሃም ማለት አንድ ተራ ግለሰብ ሰው ነው። ሩታ ማለት ደግሞ አንድ ዝቃጫም ተራ ሴት ነች። አለቀ። የመጣችው በሃይማኖታችን ነው። በምንገደልበት ኢትዮጵያ ላይ አሁን እየተገደለ ያለው ሰው በምንድን ነው? በሃይማኖቱ ነው። በምን? በማህተባቸው ነው። እሷ ደግሞ የመጣችው በማህተባችን ነው። የደፈረችው ማህተባችንን ነው። የደፈረችው ቤተክርስቲያናችንን ነው። የደፈረችው ህዝብንን ነው። ያስናቀችው ህዝብንን ነው እንጂ እኛ አብርሃም ተርሜላ ጋር ይሁን ተሩታ ጋር ይሁን እኛንን አይመለከተንም። የተመቸው ጋር የመኖር መብት አለው እሱ። ገባችሁ? ፈትቸካለው ተሷ ጋር አልኖርም ታለ መብቱ ነው። የርሜላን ማልፈልግም ተሩታ ጋር ነው ሆኖ ታለ መብቱ ነው። እኛ ምን አገባን? ግን አብርሃም ድኖ ሩታን ዝም ብሎ ኤፍሬምንና ሩታን ታይከሳቸው ዝም ታለ አብርሃም ተሩታ ጋርና ታይፍሬም ጋር ታይሆን ጠቡ ተኛ ተህዝብ ጋር ነው ጠቡ። አለቀ። አሁን እስተሚድን ምንም ነገር አንለውም። ሩታንና ኤፍሬምን ብቻ ታይሆን በዙሪያ ያሉትን ሰዎች ሁሉ ታልከሰሰና ቅጣት ታላሰጠልን እኛ ጠባችን ከአብርሃም ጋር ነው። አለቀ። ቀጥሎ ክሱን ይጀምርናል። ጠበቃ እንቀጥራለን። ምክንያቱም በቤተ ክርስቲያን በማህተባችን ቀልድ ያናቅ ስጋና ደሙን ለገበረልን አንገታችንን እንሰጣለን። ገንዘባችን ታን አንገታችንን እንሰጣለን። እኔ በበኩሌ በዛ አልደራደር። ኦኬ። በሃይማኖት አንቀልድ። ሃይማኖት ቀልድ ነው እንዴ? ኦርቶዶክስ ቀልድ ነው እንዴ? ኦርቶዶክስ ቀልድ አይደለችም። ተቃቃ መጫወቻ አይደለችም። ኦርቶዶክስ ማለት የመኖር ሚስጥር ማለት ናት። እሺ፣ የመኖሪያ ሚስጥር ናት። ስለዚህ በሃይማኖታችን አንደራደርም። ስለዚህ ይሄ ነገር እውነት ሆኖ እስከሚወጣ ድረስ በደንብ እስከሚረጋገጥ ድረስ አብርሃም በደንብ እስከሚድን ድረስ ሁላችሁ በትዕግስት ጠብቁ። አለቀ። አብርሃም ታልሄደበት እኛ ራሳችን ማለት ነው ገባችሁ 50 ሪያል ብናወጣ አይደለም ጠበቃ ሌላም እንቀጥራለን ለሃይማኖታችን ተወለ ድረስ አዳሜ ማለት ገባሽ? ሰላም እንዴት አደራችሁ? እንዴት ነሽ? ምንም ነገር የለም። ሩታ የደፈረችን እኛን ነው። አብርሃም ብቻ ታይሆን እኛ ምን የኢትዮጵያ ሕዝብ በሙሉ ነው እኮ የደፈረችው። ምን እናንተ የደፈረችው ሁላችንም በኋላ ታወራለች። አሁን እንትናም ያለችው እኮ እንደዚህ ነው። አሁን መጀመሪያ አብርሽዳንና ከዛ በኋላ የምንሄድበት ሁሉ በኋላ ነው አለች። አንድ ወንድሜ ብቻ መዳን ነው የምፈልገው ብላለች። የወንድሙ ስትናገርም ብላ ግን እኔ ትናንትና ዳኒ ያደረገው ነገር ወላሂ በጣም ነው ደስ ያለኝ። እውነትን ከወሰደው ማለት ጀግና ማርያም ጀግና በቃ ይሄ ሁሉ ባጠፋው ነገር ትላንትና በቃ መስተዋት ነው ከፈለ። ዳኒ ግን የነሱ ደጋፊ አይደለም ማሮች፣ የነሱ የመሮቿ ደጋፊ አይደለም። እኔ እፈራለሁ። ታውቃለሽ፣ መጥፎ ነገር ማየት አልፈልግም።